ታዲያስ እንደቆያችሁ የኤንቢሲ መዝናኛችን ዛሬ የተገኘው ደግሞ በወመዘክር ነው። በዚህ የተገኘንበት ምክንያት እንግዲህ በኢትዮጵያ የሚዲያና የጋዜጠኝነት ታሪክ ሲነሳ በቀዳሚነት የሚወሱ እድሜያቸውን ደግሞ ህዝብንና ሀገርን ለማገልገል የሰጡ ሁለት አንጋፋ የሚዲያ ባለሙያዎች ጋዜጠኞች የምስጋናና የእውቅና መርሃ ግብር ተዘጋጅቶ ነው። እነዚህ ጋዜጠኞች እንግዲህ በበርካታ በሁለገብ ባለሙያ ተብሎ የሚታወቀውና በጋዜጠኝነት ከ4 አስርት ዓመታት በላይ ያገለገለው ጋዜጠኛ በልሁ ተረፈ እንዲሁም ደግሞ በትግረኛ ስራዎቹ በይበልጥ ህዝብ ጋር የደረሰው እሱም ረጅም ዓመታት በጋዜጠኝነት ያሳለፈው አዲስ ዓለም ሀድጎ ናቸው። ደግሞ በመድረኩ ገብተን የምስጋናና የእውቅና መርሃ ግብሩ እንዴት ያለ ነው የሚለውን እንከታተላለን። አብራችሁን ቆዩ። ጋዜጠኛ በኢትዮጵያ ሬዲዮ ከ43 ዓመት በላይ ሰርቻለሁ። ሰራቸው የነበሩት በተለያዩ የጋዜጠኝነት የስራ ዘርፎች ነው። መጀመሪያ ስቀጠር ያው በሪፖርተርነት የተቀጠርኩት በ1974 ዓመተ ምህረት ከዛ በኋላ ያው ደረጃውን እየጠበቀ ሪፖርተርነት በኋላ የተለያዩ ፕሮግራሞች ላይ በአዘጋጅነት፣ በኤዲተርነት፣ በዜና ክፍል፣ በፕሮግራሞች መዝናኛ ፕሮግራሞች፣ ወጣቶች ፕሮግራም፣ የእሁድ ጠዋት ፕሮግራም፣ ከሳይንስ ማህደር እነዚህን ፕሮግራሞች ስሰራ ነው የኖርኩት። ያው ለረጅም ጊዜ ካገለገልኩ በኋላ እድሜ ነውና ያው እድሜ ሲደርስ በጡረታ ተለይያል። ጋዜጠኝነት ሙያ 29 ዓመት ሰርቻለሁ። ጋዜጠኛ ጆርናሊስት is a member of every family። በመጥፎም በጥሩም እያንዳንዱ ቤተሰብ በሬዲዮ ሲሆን ሬዲዮ የከፈተ ሁሉ፣ በቴሌቪዥን ሲሆን ቴሌቪዥን የከፈተ ሁሉ የሚያይህ የሚሰማህ ነው እና ጋዜጠኛ ማለት የብዙ ቤተሰቦች ቤተሰብ አባል። የጋዜጠኝነት ስራ እድሜ ልክ የምትሰራው ስራ። ምክንያቱም ጋዜጠኛ ፖለቲከኛ ነው፣ ጋዜጠኛ ገበሬ ነው፣ ጋዜጠኛ ሐኪም ነው፣ ጋዜጠኛ ነጋዴ ነው፣ ጋዜጠኛ ፓይለት ነው፣ ጋዜጠኛ ወታደር ነው። ሁሉም ነገር የብዙ ነገር ኤክስፖዠር አለ እና እነዚህ የሆኑ ነገሮች ሲነሱ እነሱን አስመልክቶ ሀሳብ መስጠት፣ እነሱን ጉድለት ካሳዩ በማሻሻል የሚያሻሽሉ ከሆነ ደግሞ እንዲቀጥሉበት በማድረግ ሀሳብ በማቅረብ ሙያውን ሁልጊዜ ሀሳብ እያመረተ የኖረ ባለሙያ ስለሆነ እድሜ ልክ የምትሰራው ስራ ነው እና እኔ አሁንም ጋዜጠኛ ነኝ። ምናልባት ሌላ ሰው ወይ ወታደር ሆኖ ጥሮታ ከወጣ በኋላ የውትድርና ስራ ላይ ስራ ይችላል። እኔ ግን ጥሮታም በወጣ በኮንትራት ሰርቼ በቃም ብባል እኔ አሁንም ግን ጋዜጠኛ ውቴ ያለ የሂሩት በቀለ ባቡር ለካ አንዳንድ ባቡር ማሽሟጠጥም ይችላል። በእርግጥ በእኛ ጊዜ የነበረው የሚዲያ ቴክኖሎጂ በጣም ደካማ ነው። ማለት እንዳሁኑ ዲጂታላይዝድ የሆነ ነገር፣ ኮምፒውተራይዝድ የሆነ ነገር የለም። በሪል ቴፕ ነበር የምንሰራው። ኤዲቲንግ በመላጭ እየቆረጥን ነበር የምንሰራው። በቀላሉ መረጃዎች፣ ኢንፎርሜሽኖች የማግኘት እድል የለም። በላይብራሪ መሯሯጥ አለ፣ ግለሰቦችን ኢንተርቪው ማድረግ አለ። እንደዚህ አይነት ሁኔታዎች ነበሩ። በጣም አድካሚ ነበር በእኛ ጊዜ። አሁን ዘመኑ ተሻሽሏል፣ ተለውጧል፣ ቴክኖሎጂው አድጓል። በእርግጥ አሁንም ቢሆን ሙሉ በሙሉ ከሙያው አልተገለልኩም። እዛው ኢትዮጵያ ሬዲዮ ውስጥ ኢቢሲ በሳምንት አንድ ቀን የማቀርበው ፕሮግራም አለ፣ በትርፍ ጊዜ ማለት ነው። ከጡረታ በኋላ ጡረታዬን ካስከበርኩ በኋላ ሌላው አንድ ሁለት መጽሐፎች ጽፌያለሁ። በእርግጥ እነዚህ መጽሐፎች በአመዛኙ በሬዲዮ ላይ የተላለፉ ታሪኮች ናቸው። በግለሰቦች ታሪክ ላይ ባዮግራፊ ላይ ያተኮሩ ነው፣ የሀገር ውስጥና የውጭ። አንደኛው የአቢሲኒያ ፈርጦች የሚል መጽሐፍ ነው፣ በኢትዮጵያውያን ታላላቅ ኢትዮጵያውያን ላይ ያተኮረ መጽሐፍ ነው። ሁለተኛው ማንነት ሲፈተሽ የሚል ነው። ማንነት ሲፈተሽ በዓለም አቀፍ ደረጃ የታወቁ ታላላቅ ሳይንቲስቶች ድብቅ ታሪክ ላይ ያተኮረ መጽሐፍ ነው። ከሙያው ባሻገር እንደዚህ አይነት ጥረቶችም ሞካክሬያለሁ ለማለት ነው። ሰው ብዙ ያስታውሷል ብዬ ማስበው በተለይ የኤችአይቪ ስርጭትን ለመከላከል በሚደረገው የህብረተሰብ ጥረት፣ የመንግስት ብቻ ሳይሆን የህብረተሰብ ጥረት በጣም ውጤታማ የሆኑ
ስራዎች ያየንበትና የቀረጽ ነው ወደ ጉራጌ አካባቢ ነው። እኔም በጣም ኢምፕረስ ሆኜ ነው የሰራሁት። ሰውም ሊናው የማይረሳው ነገር ነው ብዬ ነው የማስበው። ሌላ ሰው ብዙ ጊዜ የሚያስታውሰኝ እኔን በተለይ ከቴሌቪዥን ወደ ሬዲዮ ከሄድኩ ባይዘው ያልነገርኩሽ 10 ዓመት ቴሌቪዥን 18 ዓመት ግን እንትን ሬዲዮ ነው የሰራሁት እና በቴሌቪዥን ትንሽ መልኬም ያው ሪፖርተር ሆኖ ሪፖርት ስታደርግ ስታንድ ስትሰራ ምናምን ያያል። በቴሌቪዥንም በሬዲዮም እኩል የሚያቀኝ ግን በድምፄ ነው ሰው ማለት ብዙ ጊዜ ምን ይሉኛል በደንብ ሙያውን የሚያውቁ ሰዎች ብዙ ጊዜ ጋዜጠኛ ሲያነብ የተፈጥሮ ድምፁ ወደ ኤሌክትሪካል ኤነርጂ ሲቀየር ስቱዲዮ ገብቶ ሲያነብ ይቀማን እንትና ነው እንዴ ድምፁ ግን እሱ ይመስላል ምናምን ነው የሚባለው። እኔ ግን ይሄን ነው የምትሰሚው አሁን እያልኩሽ ያለሁት ነው የምትሰሚው። ድምጽ አይቀየርም ስታነብም ድምጽህ ያው ነው እና ሰው በዚሁ ነው የሚለይ። ብዙ ሰው በዚህ ነው የሚያቀኝ። እንዳው ማስታወቂያ ለምን አታነብበትም ለምን እንደዚህ አታደርግም የሚሉኝ ብዙ ሰዎች ነበሩ። እኔም ጥረት አላረኩም። የሞከርኳቸው አንድም ሁለትም ግን የዜና ኢንፍሉዌንስ አለኝ። ማስታወቂያ ሳነብ ዜና ነው የማደርገው ማለት አለ የዜና ማስታወቂያና ስታይል አለ። ልክ ቃልፍተ ነገሩ ሱቋጭ ወይም ስለ ማቴሪያሉ ሳወራ ግን ዜና በምናስርበት ቋንቋ ነው ማለት መላቀቅ ያቅተኛል። ይሄ እኮ ዜና ነው እያነበብክ ያለው ይሄ እኮ ማስታወቂያ አይደለም ብዙ ሰዎች ይሉኛል። ፍትግ ያደረግ ነበር ግን ብዙ ማስታወቂያ አላነበብኩም። ኣብ ህንዲ ግዛት ከረላ ወዲ 14 ዓመት ቆልዓ ኒፓህ ብዝተባሃለ ቫይረስ ድሕሪ ምማቱ ሰመዚ ጥዕና መጠንቀቅታ አውፅኦም። እኔ በሁሉም ዘርፍ ተሳትፌያለሁ። ቅድም እንዳልኩሽ በዜና ክፍል፣ በዜና ንባብ፣ በዜና አዘጋጅነት ሰርቻለሁ። ከዛ ውጭ መዝናኛ ፕሮግራም ላይ ወጣቶች ቅዳሜ ወጣቶች ፕሮግራም ላይ በጣም ለረጅም ጊዜ ሰርቻለሁ። አንድ 7 ዓመት ያህል። ቀጥሎ እሁድ ጠዋት ፕሮግራም ላይ ሰርቻለሁ። ከሰዓት በኋላ እሁድ ሰንበት ላይ የሚቀርብ ዝክረ ሰንበት የሚል የጥያቄና መልስ ውድድር ፕሮግራም ላይ ሰርቻለሁ። ይበልጥ የሚያረካኝ ግን ከሳይንስ ማህደር የሚል ፕሮግራም ነው። ዝናም ያገኘሁበት ትልቁ ፕሮግራም ከሳይንስ ማህደር ነው። ሁለተኛው ማንነት ሲፈተሽ የሚል እሁድ ጠዋት ላይ የሚቀርብ ፕሮግራም ነው። እነዚህ ሁለት ፕሮግራሞች ላይ ረጅም ጊዜ በመስራቴም እርካታ ይሰማኛል፣ ደስተኛም። ስለ ሀገራችን ታሪክ የሚያወሱ መጽሐፍት በየምዕራፎቻቸው በየዘመናቱ ጦርነት ማካሄዳችንን ይጠቅሳሉ። ቴሌቪዥን እንዳሆኑ በየቤቱ አይደለም በየጎጆው አልነበረም። ድሮ ወይ በጣም ሀብታም ቤት ቀበሌ ወይም ትላልቅ ሆቴል ምናምን ነው እና መምህራን ክበብ ነው እኛ ተሰብስበን ቅዳሜና እሁድ የምናየው። ማስታወቂያ ይነገራል። ኢትዮጵያ ቴሌቪዥን ትግርኛ ፕሮግራም አዘጋጅ መቅጠር ይፈልጋል። ክራይቴሪያዎቹ እንዲወጡ ከዛ ነው ብዙ ቀለኛ ጓደኞች ነበሩኝና እንደ አዲስ ዓለም ይሄ እኮ ማለት እንድትወዳደር ሳይሆን አዲስ ዓለም እንጠራሃለን እያለው ነው። እቺ እኮ ለአንተን የምትመለከተው እንዴት ድምጽ በጣም ጥሩ ለሚዲያ ነው የሚሆነው። ቋንቋ ጥርት ያለ ነው፣ ጥሩ ነው። ስለዚህ በቃ ተወዳደር ምናምን ነገር አሉ። አዲስ አበባ መተን አልተወዳደርንም። ፈታኞች ነው የመጡት ወደዛ ፈተኑን። አንደኛ ወጣ። እዛን ጊዜ ትምህርት በሬዲዮ የሚባል ነበር። ትምህርት በሬዲዮ ነበር የምሰራው እኔና አንድ ከኔ ጋር ትምህርት በሬዲዮ ይሰራ ነበር ፍስሐ የሚባል ጓደኛዬ። አንደኛና ሁለተኛ ወጣን። ግን እዛኔ ማገኘው ደሞዝና ቴሌቪዥን የሚከፍለው ደሞዝ አይገናኝ። እኔ 700 ምናምን ብር አገኛለሁ። እዚህ ግን ሪፖርተር የሚከፍለው 400 ምናምን ብር። ስለዚህ አይ በቃ ይቅርብኛል። ቢሮ ይጨቀጭቁኛል። በቃ ኢንፎርሜሽን ሰብስተን ጎበዝ አስተማሪ ነው፣ ድምፁ ጥሩ ነው፣ ቋንቋ እንደዚህ ነው ምናምን ነገር ይለዋልና ለምን አትመጣ ምናምን ሲሉኝ ደሞዝ ካልጨመራችሁ እንዴት ይሆናል? ልቀንስ እመጣለሁ እንዴ? ሰው ሊጨምረው እንጂ ልቀንስ እንዴ? አሁን በቅርቡ በቃ መዋቅር እንሰራለን ያ ያልከው ደሞዝ ላይ ትደርሳለህ ምናምን ነገር አለ። አንድ አመት ሙሉ አልመጣም። ግን በጣም እንጀራ ነገር ሆኖ ማለት ነው። እነሱም አንድ አመት ጠበቁኝ። እኔም ከአንድ አመት በኋላ የነበረው የትምህርት አስተዳደር ነገር የሆነ ቅር ያለ ነገር አጋጠመኝና ጥዬው መጣሁ አዲስ አበባ ቀጠልኩ ስራ ማለት ነው። ትማሊ ሰንበት ኣብ ላስ ቬጋስ ዝተመዝገበ ዋዕይ ካብቲ ኣብታ ከተማ ቅድሚ ሕዚ ዝተመዝገበ 47.7 ዲግሪ ሴንቲግሬድ። እኔ በስራ በጀመርኩበት ጊዜ
የ23 ዓመት ወጣት ነበርኩ። ስራ በጀመርኩበት ጊዜ በጣም ከሚታወቁ አንጋፋ ጋዜጠኞች ፌመስ ጋዜጠኞች ጋር የመስራት እድል አጋጥሞኛል። ለምሳሌ ከበዓሉ ግርማ፣ ጳውሎስ ኞኞ፣ መርሴ ሀዘን አበበ፣ ታደሰ ሙሉነህ፣ አባይነሽ ብሩ፣ ንጉሴ አክሊሉ፣ አዲሱ አበበ ቪኦኤ ይሰራ የነበረው ከነሱ ጋር ለረጅም ጊዜ አብሬ ሰርቻለሁ። በሙያውም ብቃት እንዲኖረኝ እገዛ ያደረጉልኝ ያስተማሩኝ አርአያ ሆነው የተከተልኳቸው እነዚህ ጋዜጠኞች መቼም ምረሳቸው አይደሉም። እዛን ጊዜ የነበሩ ጋዜጠኞች በእርግጥም በጣም ጎበዞች ታታሪዎች ነበሩ። ከልብም ጋዜጠኞች ነበሩ። የሚሰሯቸው ስራዎች እጹብ ድንቅ ነበሩ እና ከነሱ ጋር በመስራቴ በጣም ደስተኛ ነኝ። አሁን አብዛኞቹ በህይወት የሉ። እንግዲህ እኛ ቀርተናል። ከእኔ ጋር በተለይ በክፍላችን ትግርኛ የዳደ ደስታ የሚባል ሚካኤል ሚናሰ፣ ኩነም ቀለሙ እነዚህ የምጠቅስልሽ በቃ ማለት ቶፕ የሆኑት ማለት ነው። ፕሮግራምም ዜናም የሚሰሩ የነበሩ ማለት ጎይቶም ኪሮስ ከእነሱ ጋር መስራት በቃ በየቀኑ የሆነ ነገር እየጨመርክ ነው የምትሄደው። ምክንያቱም ዛሬ የሰጣቸው ስክሪፕት ኤዲት ሲያደርጉልህ ነገ እንዳትደግመው አይነት ነገር ተደርጎ ይሰጣል። እሱ ላለመድገም በምታደርገው ጥረት ደግሞ አንተ እየተሻሻልክ ትሄዳለህ። እዚህ ከእነሱ ጋር ነው የሰራሁት። ጥሩ ጎበዝ ጋዜጠኞች ደግሞ ነበሩ እነሱ። ጋዜጠኛ ብዙ መድረኮች ላይ ሰርቻለሁ። ለምሳሌ ቀጥታ ስርጭቶች በ1980ዎቹ መጀመሪያ አካባቢ ደርግ ሊወድቅ ሲል የብሔራዊ ሸንጎ የሚባል ፓርላማ የደርግ ማለት ነው። እዛ መድረክ ላይ ለረጅም ጊዜ ሰርቻለሁ። ማለት ላይቭ ስራ ላይ ማለት ነው። ማረፋው ጠዋት 11 ሰዓት ገብተን ሌሊት 9 ሰዓት የወጣንበት መድረክ ነው። እሱ ትዝ ይለኛል። ሁለተኛ የህገ መንግስት አርቃቂ ኮሚሽን ላይ እንደዚሁ በሪፖርተርነትና በቡድን አስተባባሪነት ለአንድ ወር ያህል እዛ ሰርቻለሁ። እነዚህ መድረኮች አይረሱም። ኢንተርቪው በጣም ከብዙ ሰዎች ጋር ነው ያደረኩት። ለማስታወስ ትንሽ ይከብደኝ ይሆናል። በእርግጥ የማይካደው በአካል ከኮሎኔል መንግስቱ ኃይለማርያም ባሉበት መድረክ ላይ በአካልም አግኝቼ የሰራሁበት አጋጣሚ አለ። ከዛ በኋላ ከጠቅላይ ሚኒስትር መለስ ጋርም መስክ ሁሉ አብረን ወጥተን የሰራንበት አጋጣሚ አለ። ብዙ ባለስልጣኖች ጋር የመገናኘት እድል አጋጥሞኛል። የተዋወቅኩባቸውም አጋጣሚዎች ነበሩና እነዚህ ነገሮች አይረሱኝም። ልዩ ቦታ ሰጠው ማለት ከኒውዮርክ ለጓይላ ጆሴፍ ለጓይላ የሚባሉ አንድ ሴክሬታሪ ጀነራል ኒውዮርክ ነበረ ቢሮአቸውና ከኤርትራና ከኢትዮጵያ ጋዜጠኞች እየጠየቋቸው ይመልሱ ነበር። እኛ ከአፍሪካ ህብረት ማለት እና የዛን ጊዜ ጠየቁት ጥያቄና ያገኘሁት እድል አረሳውም። ብዙ ሰው የሚረሳው አይመስለኝም። ትልቁ ደስ የሚለኝ ነገር በዛን ጊዜ ኢትዮጵያ ሬዲዮ ብቸኛው ነበር እኛ በነበርንበት ዘመን። ዛሬ ተስፋፍቷል፣ ቴክኖሎጂው አድጓል። ብዙ ሚዲያዎች የግልም የመንግስትም የተቋቋሙበት ሁኔታ አለ እና እኛ በሰራንበት ዘመን አንዳንድ ጸሐፊዎች ምን ይሉታል፣ እንደውም የሬዲዮ ወርቃማው ዘመን ነው እያሉ ይጠራሉ። ምክንያቱም የሚቀርቡ መረጃዎች በጥራት በጥንቃቄ የሚሰሩበት ሁኔታ ነው ያለው። እንዳልኩሽ ቁጭ ብለሽ ከኢንተርኔት ላይ ከጎግል ላይ ምናምን ማቴሪያል የምታገኝበት እድል አልነበረም። ተግተሽ ለፍተሽ ጥረሽ የምትሰሪበት ሁኔታ ነው የነበረው። እንደውም ሙያው እኔ ሳስበው እድሜ የሚበላ ነው ማለት ይቻላል። የሙያ ፍቅር ስላለሽ ከእሁድ እስከ እሁድ እዛው ላይ ስለሆንሽ ሳይታወቅሽ እድሜሽ ደርሶ ጡረታ የምትወጪበት ቤት ነው ብዬ ነው የምገምተው ሙያው ማለት ነው። ስለዚህ በዛን ጊዜ የነበረው አስተዋጽኦ ቀላል ግምት የሚሰጠው አይደለም። ተአማኒም ነበር ብቸኛም ስለሆነ
የኢትዮጵያ ሬዲዮ ዛሬ ምን አለ ነበር የሚባለው እና በዛን ጊዜ ጀምሮ አሁንም ድረስ እዚሁ ቤት ውስጥ በመስራቴ በጣም ደስተኛ ነኝ። ቴሌቪዥን አንድ ናት፣ ሬዲዮ አንድ ናት። ከፈትካቸውም እነሱ ዘጋቸውም እነሱ ነው። እንዳሁኑ ባሸን የፈሉ አልነበሩ። በጣም ብቸኛ በሆነ ሚዲያ መስራት ማለት ደግሞ ኤክስፔክትድ ነው። ልዩ ክብር ቢሰጥ ምንም የሚገርም አይደለም ማለት ሙያው ራሱ ለሀገር አዲስ ነው። እዛ የመስራት እድል የሚያገኙ ሰዎችም ደግሞ በጣም ጥቂት ናቸው እና ከጥቂቶቹ አንዱ መሆን ደግሞ መታደል ነው። ምንድነው አንዳንድ ጊዜ ደግሞ እንደሱ የምታገኘው ክብር ያህል ደግሞ የምትሽማቀቅበት ግን ምን አለ መሰለሽ፣ ጋዜጠኛ ማለት በቃ ካላሙድን ቀጥሎ ነው የሚታሰበው። ማለት ምንም የሚጎልህ ነገር ያለ አይመስልም እና ወይ የምትገባበት ምግብ ቤት ወይ ታክሲ ስትጋፋ ወይ በቃይን ወይ ሲል አንተ ጋዜጠኛ አይደል እንዴ ምን እንደዚህ ሰው የኛን እንትን ይጋፋል እንዴ ምናምን ነገር ይልሃል። ባለማወቁ ነው፣ ኤክስኪዩዘብል ነው፣ ምንም ማለት አይደለም። ደስ የሚሉ ብዙ ነገሮች አሉ፣ ደግሞ እንዲህ የሚያሸማቅቁ ነገሮችም ደግሞ አሉ። እና ገጠመኞች እነዚህ ናቸው። ብዙ ገጠመኞች አሉ። ለምሳሌ አንድ ሁለቱን ለማስታወስ ደርግ ጊዜ የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት ኮሎኔል ጎሽ ወልዴ ነበሩ። እሳቸው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተሳትፈው ሲመጡ ጋዜጣዊ መግለጫ ስለሚሰጡ ሂዱ ተባለና ሄድን። እኔ ያው እንደነገሩ ጃኬት ነገር ነበር ለብሼ ሄድኩትና በር ላይ አትገባም አለ። ለምን ፕሮቶኮል አልጠበቅም መግባት አትችልም ብሎ መለሱ። ሲመልሱኝ ቢሮ ተመልሼ ያለቃዬን ኮትና ክራባት አድርጌ ሄጄ የሰራሁበት አጋጣሚ አለ። ሁለተኛ በደርግ ጊዜ የገበሬዎች ማህበር ጠቅላላ ጉባኤ ሲካሄድ ኮሎኔል መንግስቱ የሚገኙበት ጉባኤ ነው። እኔ ዘግይቼ ነው የደረስኩት እና ፍተሻ ተገቢው ፍተሻ ተደርጓል። ቴፑ ተገልብጦ ባትሪው ወጥቶ ምኑ ተደርጎ መሳሪያውን ይዤ ገባሁና ፖዲየሙ ላይ ንግግር የሚደረግበት ላይ አሬንጅ አድርጌ ተቀመጥኩ። አሁን ከፍተኛ የእሳቸው የደህንነት ሹም ጄኔራል ነው መጥቶ እኔ ያዘጋጀሁትን ማይክሮፎን እና ቴፑን አንስቶ ወደ ጥግ አደረገ። ያው ተፈትሾ እንደገባ ያውቃል፣ ግን ለምን እንደዛ እንዳደረገ አላውቅም። ከዛ ኮሎኔል መንግስቱ ተጋብዘው ንግግር ለማድረግ ሲወጡ ያዩ ነበር ያን ሁኔታውን በጥሞና ያዩ ነበርና እኔ የተቀመጥኩበትን ቦታ አይተዋል። ከዛ እሳቸው ቆመው ምልክት ሰጡ እንዲቀርጽ ማለት ነው። እና ሄጄ እንደገና መልሼ አሬንጅ አድርጌ እስክጨርስ ድረስ ጠበቁኝ። እኔ ከጨረስኩ በኋላ ንግግራቸውን ጀመሩ። እንዲህ አይነት አጋጣሚዎች አሉ። በጣም ብዙ በርካታ፣ ግን ጊዜውም ስለረዘመ ልዘነጉት ይችላልሽ እንጂ እንዲህ አይነት አጋጣሚዎች ነበሩ። ኦዲየንሱ ለኛ የነበረው ፍቅር የተለየ ነው። በስልክም እንደውም ለማየት ቢሮ ድረስ እየመጡ ጠርተው የሚያነጋግሩንም ነበሩ በጣም ብዙ እና ልዩ ክብር አለው፣ ልዩ ፍቅር አላቸው። አብዛኛው ደግሞ ስክሪን ላይ ስለማንወጣ በሬዲዮ ሞገድ ስለሆነ የምንሰራው በድምፅ ብቻ የሚያውቁን በአካል ለማየት ቢሮ ድረስ መጥተው አስጠርተው የሚያዩን የሚተዋወቁን አድማጮች ብዙ ነበሩ። ይህ የኢትዮጵያ ሬዲዮ ነው። የኢትዮጵያ ሬዲዮ ከ8 እስከ 9 የሚያሰማውን የቀን ፕሮግራም አሁን ይጀምራል። በአሪዮስ ሰዓት አቆጣጠር አሁን ልክ 8 ሰዓት ነው። አሪዮስ እቅጩን የሚነግር ሰዓት ነው። ጋዜጠኝነት ሁለገብ እውቀት የሚቀሰምበት የሙያ ዘርፍ ነው። ማለት የተለያዩ ባለሙያዎችን የምታገኝበት፣ ስለተለያዩ ሙያዎችም የሙያ ዘርፎችም የምታነቢበት፣ ጠቅላላ እውቀት የምትገበይበት፣ የምትማሪበት ትምህርት ቤት ነው። ከትምህርት ቤትም በላይ ተምረሽ የምታስተምሪበት፣ ህዝብን የምታገለግልበት ሙያ ነው እና ጋዜጠኝነት ለኔ ፍቅር ነው። ከልጅነት እስከ እውቀት አሁን እስካለሁበት ደረጃ ድረስ የኖርኩበት ትምህርት ቤት ነው ማለት ይችላል። ጽናትን ይጠይቃል። ማንበብን፣ መመራመርን፣ መጠየቅን እነዚህን ሁሉ የሚፈልግ ሙያ ነው።
አሁን በእናንተ ጊዜ እድለኞች ናችሁ። ሁሉ ነገር ተቀይሯል። ሁሉ ነገር ተለውጧል። ያ ሙያውን ማወቅ መቻል አለብህ። ሙያውን መውደድ አለብህ። ለሙያው መስዋዕት መክፈል አለብህ። ለሙያው መስዋዕት መክፈል አለብህ ማለት መስዋዕትነት ሲባል ሁልጊዜ ከህይወት ጋር ነው የምናያይዘው አይደለም። ዛሬ እዚህ ሪፖርት ተመደበሻል፣ ነገ ሂልተን ልትመደብ ትችላለሽ፣ ወይ ከሰዓት በኋላ የሆነ ቦታ ትመደቢያለሽ። እሺ በቃ ደከመኝ፣ እዛ ዋልኩኝ፣ እዛ ሄድኩኝ፣ ጠዋት ቁርስ ሳልበላ ምሳ ደግሞ ሳልበላ እንደዚህ በላ አስመሹኝ አይነት ነገር ለምታፈቅሪው ሰው ፀሐይ ሆነብኝ ብርድ ሆነብኝ ብለሽ ትቀሪያለሽ። ለምታፈቅረው ሙያ ደግሞ ይሄን መስዋዕትነት ትከፍላለህ እና ሙያውን ወቁ፣ ሙያውን ውደዱት፣ መስዋዕት ክፈሉ። በቃ ጋዜጠኛ 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 ከሳይንስ ማህደር ዘወትር ማክሰኞ ጠዋት በኢትዮጵያ ሬዲዮ የሚቀርብ ሳምንታዊ ፕሮግራም ነው። በሳይንስ ጉዳዮችና በቴክኖሎጂ ጉዳዮች ላይ ያተኮረ አድማጮች ለሚያቀርቧቸው ጥያቄዎች መልስ የሚሰጥ ፕሮግራም ነው። አዘጋጁ ከድር ኢብራሂም ነው። አቅራቢው በልሁ ተረፈ ነው ይላል። በተለይ የሚያውቁኝ ሰዎች ለምን አትጽፍም አንድ የሆነ ነገር መጽሐፍ ለምን አትጽፍልን? ያንተ ህይወት ታሪክ መጽሐፍ ብቻ እኮ ራሱ አንዱ እውቀት ነው። ስለዚህ የህይወት ተሞክሮ ለምን አትጽፍም ይላል። በቃ ጽፋለሁ፣ ከዚህ በኋላማ በቃ ጽፋለሁ፣ እውነታ ሰንፌ እኮ ነው ምናምን እላቸውና እስከ መቼ ነው ስንፍና የሚል ግን እግዚአብሔር ነው የሚያውቀው። አሁን ስንፍና በዛና ይጠበቃል ከኔ ነው የምልሽ። ግን ላንቺም ስንፍና ነው፣ ሰንፌ ነው፣ ለሱም ሰንፌ ነው፣ ለሱም ሰንፌ ነው። ስሜ ሁሉ የሚያስቀይር ነው የሚመስለው እና እንጂ ይጠበቃል ጽፋለሁ ብዬ ግን አስባለሁ። አንዳንድ የሚጨራቸው ነገሮች አሉ። ኮምፓይል ማድረግ ነው የሚቀረው። እድሜና ጤና ይስጠን። አንድ ቀን ደግሞ ለምረቃት መጥተሽ አንድ ቀን እንዲህ ብለው ነበር ትይኛለሽ ብዬ አስባለሁ። አመሰግናለሁ። መጽሐፎቹ ሁለቱም በቅጽ አንድ ላይ የቆሙ ናቸው። ተከታታይነት አላቸው። እነሱን አሁንም እየሰራሁ ነው ያለሁት። ያው እንደምታውቂው ህትመቱ በአሁኑ ጊዜ ትንሽ ከበድ ይላል። ስፖንሰር የማፈላለግ ሂደት ያስፈልጋል እና ይህንን የምገፋበት ይሆናል። ከዚህ በተጨማሪ ከምጽፋቸው መጽሐፎች ባሻገር አሁንም እዛው ኢትዮጵያ ሬዲዮ ውስጥ የተወሰነ ሳምንታዊ ፕሮግራም አለ፣ የ30 ደቂቃ ፕሮግራም። እዛ ላይ እየሰራሁ ነው ያለሁት። እጄን አልሰጠሁም። ባጭሩ ቬትናም በተባለች የሩቅ ምስራቅ መንደር አንድ የህዝብ ማመላለሻ አውቶቡስ ከአንዲት እንስት አህያ ጋር ተጋጭቶ አህያዋ ወዲያውኑ ስትሞት ተሳፋሪዎች በሙሉ ምንም አደጋ ሳይደርስባቸው ተርፈዋል። እንዲህ አይነት እድሎች ከአንድም 3-4 ጊዜ አጋጥሞኛል። ቅድም እንዳልሽው የበጎ ሰው ሽልማት ተሸላሚ ነበር። እንደገና ዓለም አቀፍ የሬዲዮ ቀን ሲከበር የህይወት ዘመን አገልግሎት ተሸላሚ ነበርኩ። አሁን ደግሞ ይኸው ለምስጋና በተዘጋጀው መድረክ ላይ በእኛ ስም ተዘጋጅቶ በክብር እንግድነት በመጠራቴ በጣም ደስተኛ ነኝ። ግን በእርግጠኝነት የምነግርሽ አሁንም ቢሆን እኔ ጤና እስካለኝ ድረስ አሁንም ቢሆን ከሙያው የምርቅ ሰው አይደለሁም። ለመስራት ሁልጊዜ ዝግጁ ነኝ። ሙያውንም ስለምወደው ያደኩበትም ስለሆነ በዚሁ የምቀጥል ይመስላል። ይሄ እኮ የኔ ብቻ አይደለም ያንቺም ነው። ነገ እድሜና ጤና ሰጥቶኝ ከደረስኩ ይሄን አገኛለሁ ብለሽ የምትጠብቂው እኮ። ስለዚህ በጣም ደስ ይላል። መለመድም አለበት ብዬ አስባለሁ። ጋዜጠኛ ጋዜጠኛ ተማሪ ሆኜ ከማውቃቸው ድምጾች በጣም የተለየ ስሜት የነበረኝ ለደጀኔ ጥላሁን፣ ለበልሁ በቃ አይ ቲንክ የማያቸው ምናምን አይነት ፍጥረት ሁሉ አይመስሉኝም ነበር ስለሆነ ለመናገር ማለት ነው። እና ከነሱ ጋር ስሰራ ያንን እድል ማግኘቴ አንድ ትልቅ የተለየ ስሜት የሚሰጠኝ ነው። ስቲል ነው ማለት ነው። በልሁ ዛሬ እንደምታዩት አይደል፣ ጎፈሬ ጸጉር ነበረው፣ ጥቁር ጢም ነበረው፣ ሞላ ያለ እና ኤሌጋንት የሆነ ኤነርጄቲክ የሆነ እና ስታዩት የሚገርም ሰው ነው። እና ድምጹን ሁልጊዜ በሬዲዮ ከምሰማቸው ሰዎች አንዱ እሱ ነበር። በተለይ ሳይንስ ፕሮግራሙ በጣም አጭር ፕሮግራም በጣም የሚሰማ ለመጀመሪያ ጊዜ ያየው ያኔ ነው። በልሁ ማለት በእኛ ጊዜ ካርሎስ የሚባል የብራዚል ተጫዋች አለ፣ ሁሉም ቦታ የሚገኝ ማለት ነው፣ የሚሮጥ በአሁኑ የስፖርት ተርሙን አላውቅም። እና በልሁ ማለት እንደዛ ነው፣ ሁሉም ቦታ የሚገኝ ነው። በዛን ጊዜ ከነበሩት ቤስት ከሚባሉት ጋዜጠኞች ከነ ደረጀ ኃይሌ፣ ከነ አለምነ፣ ከነ ነጋሽ ጋር፣
ከሌሎቹም ጋር ከፊት የሚሆን ሁሉም ቦታ የሚገኝ ነው። ድምጹን ቅድም ስትሰሙት በጣም ፈጣን ነው፣ በጣም ኃይል አለው። በግቢ ውስጥ የምታዩት እንደሱ ነው። አንድ ቦታ አይገኝም። ወይን እዛ ታገኙታላችሁ እንደ ካርሎስ፣ ወይን እዛ ታገኙታላችሁ። ከጧት ጀምሮ እስከ ማታ ሲለፋ ነውና ትኩረቱ ፎከሱ ከነሱ የምናገኘው ገና እኛ እዛ ስንገባ ታላላቆቻችን ነበሩና የተማርነው ነገር ይሄ ነው። የነሱን ትኩረት፣ የነሱ ፎከስ፣ የነሱ ሩጫ ነውና የትንሰማው ነበር የየዕለት ታሪክ አጀብ የሚያሰኘው ጓዳ ጎድጓዳሽ አምሮ የሚያቀርብ ለአንጋፎቹ የሚዲያ ባለሙያዎች፣ ጋዜጠኞች አዲስ ዓለም ሀድጎና ለበልሁ ተረፈ የተዘጋጀው የምስጋና መድረክ ይህንን ይመስል ነበር። እናንተም እንደወደዳችሁ ታስባለሁ። ቀሪ ኤንቢሲ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። እኛ በዚሁ ጨረስን። ቻው። ጋዜጠኛ